ሰላም ጤና ይስጥልን። የአማራ አንድነት ድምፅ ተከታታዮች ሰበር ዜና አለን። ከዚህ በመቀጠል እናቀርበዋለን። አብራችሁን ቆዩ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል አርሲ ዞን ውስጥ ባለፉት 4 ዓመታት በተፈጸሙ ጥቃቶች 458 ሰዎች ሲገደሉ 38 ነዋሪዎች ያሉበት ሁኔታ አይታወቅም አለ። መንግስታዊ ያልሆነው የሰብአዊ መብቶች ተሟጋች ድርጅት ኢሰመጉ ይህንን ያለው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በተፈጸሙ የሰብአዊ መብቶች ጥሰቶችን በተመለከተ እሁድ ሐምሌ 19 2018 ዓ.ም ባወጣው ሪፖርት ነው። ባለ 37 ገጹ ሪፖርት ከ2014 እስከ አለፈው ግንቦት 24 2018 ዓ.ም በዞኑ የተፈጸሙ የሰብአዊ መብቶች ጥሰቶችን የዳሰሰ እንደሆነ ተገልጿል። ሪፖርቱ እንደሚያስረዳው የኢሰመጉ ባለሙያዎች ከመጋቢት 3 እስከ 9 ቀን በዞኑ የተለያዩ ወረዳዎች ተገኝተው ምርመራ አድርገዋል። ባለሙያዎቹ ምርመራ አካሂደውባቸዋል ከተባሉ 9 ወረዳዎች መካከል ሽርካ፣ መርቲ፣ ሆንቆሎ ዋቤ እና አሰኮ ይገኙበታል። የምርመራ ባለሙያዎች በእነዚህ አካባቢዎች ከሟች ቤተሰቦች በጥቃቱ ጉዳት ከደረሰባቸው ሰዎች እና ከዓይን ምስክሮች ጋር ቃለ መጠይቅ እንዳደረጉ ሪፖርቱ ላይ ሰፍሯል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ሀገረ ስብከት ቤተ ክህነት እና ከወረዳዎች ቤተ ክህነቶች የተገኙ መረጃዎች እንዲሁም አስረጅ ሰነዶች የምርመራው አካል እንደሆኑም ተጠቅሷል። በአርሲ ዞን የተመዘገቡት የሰብአዊ መብቶች ጥሰቶች መፈጸም የጀመሩት ከ4 ዓመት በፊት መሆኑን የሚገልጸው ሪፖርቱ በአካባቢው የሚገኙ የታጠቁ ቡድኖች የአካባቢው ማህበረሰብ ላይ ሃይማኖትን መሰረት ባደረገ መልኩ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ጉዳት ማድረሳቸውን ያትታል። በሪፖርቱ መሰረት በእነዚህ ዓመታት ውስጥ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወር፣ እገታ ተፈጽሟል። አብያተ ክርስቲያናት ላይ ዝርፊያ መድረሱን እንዲሁም ታጣቂዎች በርካታ ቤቶችን ማቃጠላቸውንም አክሏል። የኢሰመጉ ሪፖርት ከ2014 ዓ.ም አንስቶ በአርሲ ዞን 9 ወረዳዎች ውስጥ 458 ሰዎች መገደላቸውን ይገልጻል። ከዚህ ውስጥ 4ቱ የአካባቢ ነዋሪዎች የሆኑ የመንግስት ታጣቂዎች ሚሊሻ እንደሆኑ የተጠቀሰ ሲሆን ቀሪዎቹ ሟቾች ግን ንጹሃን እንደሆኑ ሰፍሯል። የሰብአዊ መብት ተሟጋቹ ከሟቾቹ ውስጥ የ349 ያህሉን ስም፣ የተገደሉበትን ስፍራ እንዲሁም ጥቃቱ የደረሰበትን ዕለት በሪፖርቱ አካቷል። በጥቃት የተገደለች የ7 ወር ህፃንን ጨምሮ የ67 ሰዎች ፎቶግራፍም ይፋ አድርጓል። ሪፖርቱ ከግድያ በተጨማሪ የታጠቁ አካላት ሃይማኖትን መሰረት ያደረገ እገታ እንደሚፈጽሙ በመግለጽ ይከሳል። የማስለቀቂያ ገንዘብ ከተከፈለ በኋላ ነፃ የወጡ ሰዎች ቢኖሩም አንዳንዶቹ ክፍያው ተፈጽሞም መገደላቸውን ያነሳል። ሌሎች ደግሞ ከታገቱ በኋላ የት እንዳሉ እንደማይታወቅ ጠቅሷል። ታግተው ያለበት ሁኔታ የማይታወቅ በሚል የተገለጹ 38 ሰዎች ስም ዝርዝር ሪፖርት ውስጥ ተካቷል። በተጨማሪም እነዚህ ጥቃቶች ስጋት ያሳደሩባቸው ነዋሪዎች ወደ አጎራባች አካባቢዎች ተሰደው በከፍተኛ ችግር ውስጥ እንደሚገኙም ሰፍረዋል። በአርሲ ዞን ውስጥ የተፈጸሙት ጥቃቶች ማንነትንና ሃይማኖትን መሰረት ያደረጉ ሲል የገለጻቸው ኢሰመኮ መንግስት ፈጻሚዎቹን በሕግ ተጠያቂ እንዲያደርግ ጥሪ አቅርቧል። የፌዴራልና የኦሮሚያ ክልል መንግስታት ከእነዚህ ጥቃቶች ጋር በተያያዘ ሆን ብለውም ሆነ በቸልተኝነት የሕግ ግዴታቸውን ያልተወጡ የመንግስት የጸጥታና የአስተዳደር አካላትን በአስቸኳይ ለሕግ አቅርበው ተጠያቂ እንዲያደርጉም ጠይቋል። የክልሉ መንግስት የተፈናቀሉ ነዋሪዎችን በፈቃደኝነት በክብርና በደህንነት ወደ ቀያቸው የሚመለሱበትን ሁኔታ እንዲያመቻች ጥሪ አቅርቧል። እንዲሁም የክልሉ መንግስት በታጣቂዎች የሚደርሱትን የሰብአዊ መብቶች ጥሰቶች መቆጣጠር ካልቻለ የፌዴራል መንግስት ጣልቃ በመግባት የንጹሃን ዜጎችን
በህይወት የመኖር መብት እንዲያስጠብቅ አሳስቧል። ይህ በእንዲህ እንዳለ ጉዳዩን በተመለከተ አስተያየታቸውን ለጣቢያችን የሰጡ የፖለቲካና የህግ ምሁራን በስልጣን ላይ ያለው የአብይ አህመድ አገዛዝ የዜጎችን ደህንነት የመጠበቅ የመጀመሪያ ደረጃ ኃላፊነቱን መወጣት ባለመቻሉና በስሙ በሚፈጸሙ ስልታዊ ጥቃቶች ላይ ዝምታን በመምረጡ ሳቢያ ተጠያቂነቱ ቀጥታ ወደ አገዛዙ ማዕከላዊ መዋቅር እንደሚያመራ ገልጸዋል። ምሁራኑ አክለውም የመብት ተሟጋች ድርጅቶች ይፋ የሚያደርጓቸውን መሰል አሰቃቂ የሰብአዊ መብት ጥሰት ግኝቶች እንደ ወታደራዊና ፖለቲካ መረጃ በመጠቀም በሰብአዊ መብትና በህግ የበላይነት ስም አገዛዙ ላይ የሚደረገውን ዲፕሎማሲያዊና ፖለቲካዊ ጫና ይበልጥ ተጠናክሮ መቀጠል እንዳለበት አሳስበዋል። ለአሁን ያለን ሰበር መረጃ ይሄ ነው። ደግመን እስከምንገናኝ ድረስ በሰላም ቆዩ። ጤና ይስጥልን።